መጽሐፍ አቁሜ በሌላ ርዕስ ከማስተምር በዚሁ መንፈስ ብንሄድ ጥሩ እንደሆነ ስለተሰማኝ ዛሬ ምዕራፍ 7 ነው የምንጀምረው። እግዚአብሔር በዛ ውስጥ አልፎ እንደዚሁም የክርስቶስን የማዳን ኃይል የማዳኑን ምስጢር ያሳየናል ብዬ አምናለሁ። ምዕራፍ 5 ላይ ያለው ሐሳብ ነው አሁን በሰፊው ያየን የምንሄደው እስከ ምዕራፍ 18 ድረስ የምናየው። የምዕራፍ 5 ላይ የተፈታው የማህተሙ ጉዳይ ነው። ከማህተሙ ጋር ተያይዞ ነው ነገሮች እንደ ሰንሰለት እየተያዙ እስከ ምዕራፍ 18 የሚዘልቁት ማለት ነው። ምዕራፍ 5 ላይ የታተመ መጽሐፍ የተዘጋ መጽሐፍ ማንም ሊያየው ሊመለከተው ሊያነበው ሊፈታው የማይችል መጽሐፍ በሰማይ ቢሆን በምድር ቢሆን ከምድር በታችም ቢሆን መጽሐፉን ሊመለከት የሚችል ማንም እንደሌለ ባወኩ ጊዜ አለቀስኩ የሚል ቃል አለ አይደለ? እጅግ በጣም አለቀስኩ። ለካ ሰማይም ላይ ማልቀስ ይቻላል ማለት ነው አልኩኝ። በቃ አለቀሰ። በመንፈስ ወደ ሰማይ ተወስዶ ያን የተዘጋ መጽሐፍ ሲያይ ዮሐንስ አለቀስኩልና ከዛ ከሽማግሌዎቹ አንዱ መጥቶ የነገረው ቃል አለ። ቁጥር 5 ላይ አታልቅስ፣ ከይሁዳ ነገድ የሆነ አንበሳ የዳዊት ስር መጽሐፉን ይዘረጋ ዘንድ ማህተሙንም ይፈታ ዘንድ ምን አርጓል? ድል ነስተዋል። እስቲ ድል ነስተዋል በሉ። እሱ ነው በቃ ከዚህ በኋላ ያለው ነገር የሚንጠለጠለው ራእይ 5 ቁጥር 5 ላይ ነው። በቃ ድል የነሳ አለ፣ ታሪክ የሚቀይር አለ፣ ነገሮችን የሚያስተካክል አለ፣ ማህተሙን የሚፈታ አለ። ቅድም ያምልኮ መሪዎች ሲዘምሩ እንደነበረ በቃ የሚፈታ አለ። የይሁዳ አንበሳ አለ፣ የነገስታት ንጉስ አለ፣ የጌቶች ጌታ አለ። ስለዚህ ተረጋጋ ማህተሙን መመልከት ይችላል መፍታት ይችላል ብሎ ነገረው። ስለዚህ እሱ ነው የትንሳኤ ኃይል ማለት ነው። ትንሳኤ የምንለው ምዕራፍ 5 ቁጥር 5 ላይ የይሁዳ አንበሳ ድል የነሳ ተአምር የሚያደርግ ድንቅ የሚሰራ የዓለምን ሁኔታ የተቆጣጠረ የዓለምን መውጣት መግባት ሁሉ የያዘ ጌታ አለ። ሃሌሉያ! ሞትን አሸንፎ የተነሳ ጌታ አለ። እንደተናገረው እነሳለሁ ብሎ እንዳለው የተነሳ ጌታ አለ። ትላንትና አንድ ወዳጄ አጭር ቪዲዮ ለምእመኑ የተቀረጸውን ቪዲዮ ላከልኝ። አንድ 78 ደቂቃ የሚሆን ቪዲዮ ነውና ያንን ቪዲዮ ሳይ አንድ ነገር ይናገራል እዛ ቪዲዮ ላይ ያ ወዳጄ ማለት ነው። ምን አለ? ትምህርት ቤት ውስጥ አስተማሪው ለተማሪዎቹ በህይወት ካለ ሰው መካከል አንድ ሰው ምረጡና የናንተ የህይወታችሁ ሂሮ ነው የምትሉት የምታደንቁት የምታከብሩት በጣም ታላቅ ነው የምትሉትን በህይወት ካለ አሁን በህይወት ካሉት መካከል ስለ አንድ ሰው ጻፉና ቴሲስ ሰርታችሁ ኑ ብሎ ሆምወርክ ሰጣቸው አለ። እና አንዱ ተማሪ ስለ ጌታ ስለ ኢየሱስ ክርስቶስ ሰርቶ ጽፎ በቃ የኔ ሂሮ እሱ ነው ብሎ አመጣ። አስተማሪው ሲያይ እኔ እኮ ያልኩት አሁን በህይወት ያሉትን ነው ያልኩህ ብሎ ሲለው ይሄ ጌታም አሁን በህይወት አለ። እግዚአብሔር የተባረከ ይሁን። ጌታችን ድል የነሳ ጌታ ነው። ሞትን ያሸነፈ ጌታ ነው። በእውነት ወገኖቼ ሆይ ቅድም እንዳልኩት ሐሙስና አርብ ቅዳሜ በእሁድ ይቀየራል። በቃ ይቀየራል። እንባ ይታበሳል። ምዕራፍ 7 ሲያልቅ በጣም ደስ የሚል ቃል አለ። ለዘላለም እንባን ካይናቸው ያብሳል ይላል። በቃ ለዘላለም በዛ ሐዘን የለም፣ በዛ መከራ የለም፣ በዛ ስቃይ የለም። የትንሳኤው ጌታ ለዘላለም እንባን ያብሳል። ምዕራፍ 7ን ከመጀመራችን በፊት የተፈታ ያለውን ታሪክ ነው ስንማር የመጣ ነው። ምዕራፍ 5 ላይ የሚፈታ አለ ካለ በኋላ ምዕራፍ 6 ላይ ስንደርስ 6 ማህተም ተፈቶ ነው ያየነው። 6ቱ ማህተም አንድ በአንድ በማህተም የተዘጋውን እየተረተረ ነው ይፈታል። ልክ የመጀመሪያውን ሲፈታ ነጩ ፈረስ ወጣልን፣ ሁለተኛውን ሲፈታ ቀዩ ፈረስ ወጣልን፣ ሶስተኛውን ሲፈታ ደግሞ ጥቁሩ ፈረስ ወጣልን፣ አራተኛውን ሲፈታ በ7 ነው የታሸገውና አንድ በአንድ ነው የሚተረትረውና እየፈታ አራተኛውን ሲፈታ ደግሞ ያየነው ምንድነው? ግራጫ ፈረስ ሲወጣ አየን። አምስተኛውን ሲፈታ ደግሞ የሞቱ ቅዱሳን ነፍሶች ከመሰዊያው ስር ሆኖ ልመና ሲያቀርቡ
ሲጮሁ አትፈርድም ወይ ግፍ ተፈጽሞ ለምን ዝም ትላለህ እንደ አቤል ደም ፍትህ የሚጠይቁ ነፍሶችን አየው ይላል ስድስተኛውን ማህተም ሲፈታ በዓለም ላይ የሚሆነውን ትርምስ ፀሐይ ላይ ጨረቃ ላይ ኳክብት ላይ ምድር ላይ ባህር ላይ ደሴቶች ላይ የሚመጣውን ታላላቅ ነውጦች ነው የሚናገረውና አንድ ወዳጄ የዛሬ ሳምንት ካገለገልኩ በኋላ ይሄ ነገር አፖካሊፕቲክ አይደለም ወይ ሊትራል ነው ወይ ይሄ ነገር እንዴት ነው ይሄ ነገር ግራ ገባኝ አለ የራእይ መጽሐፍ ኦፍ ኮርስ አፖካሊፕቲክ የሆኑ ነገሮች ናቸው በብዛት ያሉት ግን አብዛኛው ደግሞ ሊፈጸሙ ያሉ ሊሆኑ ያሉ ፋክቶች ናቸው የማይቀሩ እውነቶች ናቸው ጌታ ኢየሱስ ክርስቶስ ከተናገረው ከማቴዎስ ወንጌል 24 እና አሁን ስድስቱን ማህተም የፈታ ጊዜ የሆነውን አነጻጽሬ እቀጥልላችኋለሁ እርግጠኛ እንድትሆኑ ጌታ ተናግሯል ያንዳንዱ ማህተም ሲፈታና ጌታ ኢየሱስ ማቴዎስ ወንጌል 24 ላይ በንጽጽር እንድታዩት ፈልጋለሁ ጌታ ምን አለ ደግሞ ማህተሙ ሲፈታ ምንድነው እየሆነ ያለው የሚለውን የማቴዎስ ወንጌል ምዕራፍ 24 እና የራእይን ምዕራፍ 6ን ንጽጽር አቀርብላችኋለሁ ፓወርፖይንቱ ላይ እናንተ ማየት ትችላላችሁ ምዕራፍ 24 ማቴዎስ ላይ ምዕራፍ 24 ቁጥር 4 ላይ ኢየሱስ ሲናገር እንደዚህ ያለ ልብ ብላችሁ ስሙኝ ኢየሱስም መልሶ እንዲህ አላቸው ማንንም እንዳያስታችሁ ተጠንቀቁ ብዙዎች እኔ ክርስቶስ ነኝ በማለት በስሜ ይመጣሉና ብዙዎችን ምን ያረጋሉ ያስታሉ ራእይ ምዕራፍ 6 ቁጥር 2 ላይ ምን አይነት ፈረስ ወጣልን ነጩ ፈረስ ወጣ ምዕራፍ 19 ላይ ስለ ጌታ ኢየሱስ ክርስቶስ በነጩ ፈረስ መምጣት ጋር ተያይዞ የተነገረ የትንቢት ቃል አለ እዚህ ጋር ግን የመጀመሪያው ፈረስ ሲወጣ ሐሰተኛው ክርስቶስ ነው ኢየሱስን ኮፒ የሚያደርግ ግን ኢየሱስ ያልሆነ አሳቹ ነው የሚል ነገር አነሳን ስለዚህ ጌታ ምን ብሏል ክርስቶስ ነኝ ብለው በስሜ ይመጣሉ ብሎ ምዕራፍ 24 ቁጥር 4 ላይ ተናገረ ማህተሙ ሲፈታ ደግሞ ዮሐንስ ይሄንን መልእክት ነገረን ሁለተኛ ጌታ የተናገረው ቁጥር 6 ስለ ጦርነትና ስለ ጦር የሚያናፍስን ወሬ ምን ታረጋላችሁ ትሰማላችሁ ጌታ ነው ያለው ልክ ደግሞ ሁለተኛው ማህተም ሲፈታ ምን አይነት ፈረስ ወጣ ነው ያለው ቀዩ ፈረስ ወጣ ቀዩ ፈረስ የሞት የሰይፍ ሰላምን የሚወስድ ገዳይ መንፈስ ነው ብለን ተነጋገርን ጌታ ካለው ጋራ ንጽጽሩን ልብ በሉ ሞት ጦርነት ጦር ወሬ ትሰማላችሁ ቀዩ ፈረስ ወጣ ሞት ነው ቀዩ ፈረስ ጦርነት ነው ብለን አልን ሶስተኛው ማቴዎስ 24 ቁጥር 7 ላይ በተለያዩ ስፍራም ረሃብና የመሬት መንቀጥቀጥ ይሆናል አለ ምዕራፍ 6 ራእይ ደግሞ ቁጥር 5 ላይ ሶስተኛው ማህተም ሲፈታ ጥቁር ፈረስ ወጣ አለ አይደል ጥቁሩ ፈረስ ደግሞ የረሃብ ምሳሌ ነው ከጦርነት በኋላ ረሃብ አለ ብለናል ስለዚህ ጌታ ምን አለ ረሃብ ይሆናል የምድር መናወጥ ይሆናል አለ ራእይ ደግሞ መጥቶ ጥቁሩ ፈረስ ሲወጣ ረሃብ እንደሚሆን ይነግረናል ማለት ነው እንደገናም ደግሞ አራተኛ ቁጥር 7 እዛው ህዝብ በህዝብ ላይ መንግስትም በመንግስት ላይ ምን ያረጋል ይነሳል ይላል ጌታ ነው ይሄን የሚናገረው ይሄንን ደግሞ እንደገና አራተኛ ማህተም ሲፈታ ሐመሩ ፈረስ ወጣ ብለናል አይደለ የተቀመጠበት ደግሞ ምንድነው አለን ሞትና ሲኦል ተከታትለው መጡ አለን ስለዚህ ጌታ ጦርነት ይሆናል ሰይፍ ይሆናል ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳል የሚለው እልቂት ነው ሰው እርስ በርስ ይጨራረሳል የጥቁሩ ፈረስ የሐመሩ ፈረስ ሞት ይዞ የሚወጣውን ፈረስ የሚያሳይ ነው ማለት ነው ከዛ ደግሞ ቀጥሎ የምታዩት ቁጥር 9 ላይ በዚያን ጊዜ ለመከራ አሳልፈው ይሰጧቸዋል ይገሏቸዋል በስሜ ምክንያት በሕዝብ ሁሉ ዘንድ የተጠላችሁ
ትሆናላችሁ ይላል። አያችሁ ለመከራ አሳልፈው ይሰጧቸዋል። ምን ያረጋጓቸዋል? ይገድሏቸዋል። አምስተኛው ማተብ ሲፈታ ምንድነው ያየነው? የተገደሉ ነፍሶች የሞቱ ነፍሶች ከመሰዊያው ስር ሆነው አየን አይደለ? የሞቱ ሰዎች ጌታ ከተናገረው ጋራ በጣም ፓራራል የሚሄድ ነገር እንደሆነ እንድታስቡ። መጨረሻ ደግሞ ስድስተኛው ማተም ሲፈታ ቁጥር 29 ላይ ማቴዎስ ምን አለ? ከነዚያ ከመከራው ቀናት በኋላ ፀሐይ ትጨልማለች፣ ጨረቃ ብርሃኗን ትከለክላለች፣ ከዋክብት ከሰማይ ይረግፋሉ፣ የሰማይ ኃይላት ይናጋሉ አለ። ከዛ ስድስተኛው ማተብ ይሄ ኮስሚክ የሆነው ዓለም ይናወጣል ብለን ያልነውን ቁጥር 12 ሲናገር ምን አለ? ስድስተኛው ማተም ሲፈታ ተመለከትኩ ይልና ታላቅ የምድር መናወጥ ሆነ፣ ፀሐይ እንደማቅ ጠቆረች፣ ጨረቃም በሙሉ እንደ ደም ቀላች፣ የበለስ ዛፍ በብርቱ ነፋስ ስትወዛወዝ ያልበሰለው ፍሬ ከርሷ እንደሚረግፍ የሰማይ ከዋክብት ከምድር ምን አረጉ? ረገፉ። አያችሁ አንድ አይነት አይደለም። ጌታ ምንድነው ያለው? ፀሐይ ትጨልማለች። እዚህ ቦታ ደግሞ ራእይ ሲያይ ፀሐይ እንደማጠቆረች አለ። ስድስተኛው ማተም ሲፈታ ጨረቃ ብርሃኗን ከለከለች የሚለው ራእይ ላይ መጥቶ ጨረቃም በሙሉ እንደ ደም ቀላች። ከዛ ደግሞ ከዋክብት ከሰማይ ይረግፋሉ፣ የሰማይ ኃይላት ይናጋሉ የሚለውን የበለስ ዛፍ በብርቱ ንፋስ ስትወዛወዝ ያልበሰለው ፍሬ ከርሷ እንደሚረግፍ የሰማይ ከዋክብት ወደ ምድር ረገፉ። ስለዚህ ይሄ ነገር በመከራው ጊዜ የሚሆን ጌታ የተናገረው ማተሙ ሲፈታም እየሆነ ያለ እንደሆነ እንድታስቡ ነው። ማተሞቹ ይፈታሉ። ከዛ ደግሞ 7 መለከቶች ይቀጥላሉ። ከዛ 7 ጽዋዎች እንደዚሁ ይሆናሉ ማለት ነው። ማተሞቹ ሲፈቱ አንደኛ ማተብ ተፈቶ፣ ሁለተኛ ተፈቶ፣ ሶስተኛ ተፈቶ፣ አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛው ሲፈታ ሌላ አዲስ አንድ ብሎ ደግሞ ምን ይጀምራል? መለከት ይጀምራል። 1 2 3 ብሎ መለከቶቹ ደግሞ ልክ ሰባተኛው መለከት ሲነፋ ደግሞ ሌላ አንድ ብሎ ጽዋዎች ይጀምራሉ። 1 2 እያለ ከዛ በኋላ የጌታችን የኢየሱስ ክርስቶስ ተመልሶ መምጣት ይሆናል ማለት ነው። አሁን ያለንበት ዘመን የቤተ ክርስቲያን ዘመን ነው። ከዛ ምዕራፍ 4 ላይ እንዳየነው ቀጥታ ምን ጠብቀው ንጥቀት ነው። ከንጥቀት በኋላ ደግሞ 7 ማህተሞች፣ 7 መለከቶች፣ 7 ጽዋዎች ይሆናሉ። እነዚህ እስከ ምዕራፍ 18 ከምዕራፍ 6 ጀምሮ እስከ ምዕራፍ 18 ያሉት ክስተቶች የመጽሐፍ ቅዱስን የራእይን መጽሐፍ 2/3ኛውን ክፍል የሚይዙ ናቸው። ይሄም ደግሞ የ7 ዓመት ክስተቶችን ነው እዛ ውስጥ የምታገኙት። 3 ዓመት ተኩሉ 4 ፈረሶች ላይ ካጠነጠነ በኋላ ከ5ኛው ፈረስ ጀምሮ የምታገኙ ደግሞ ሌላውን 3 ዓመት ተኩል ይሆናል። ልክ 7ቱ ጽዋዎች ከሆኑ በኋላ የጌታ ዳግም መምጣት ሆኖ መጨረሻ ላይ የዘላለም ሕይወት የዘላለም ሞት የሚጀምርበት ጊዜ ይሆናል ማለት ነው። ስለዚህ እኛ በክርስቶስ ላለን ጌታን ለምናውቅ ጌታን ላገኘን ተስፋ አለን፣ ንጥቀት አለን። ከዚህ ከታላቁ የእግዚአብሔር ቁጣ አርፈናል፣ ተርፈናል። በክርስቶስ ያገኘነው ሕይወት አለ። ይሄ የመከራው ዘመን ዘመነ ፍዳ የመከራ ዘመን ሰባ ሱባኤ የተባለ እንደሚጠራ የእግዚአብሔር ቁጣ በኃይል የተገለጠበት ጊዜ እንደሆነ ለማየት ሞክረናል። በስድስተኛውና በሰባተኛው ማህተም መፈታት መካከል በመሃል የገባ የጸጋ ምዕራፍ አለ። ልክ ምዕራፍ 6 ላይ እነዚህ የሞቱ ነፍሶች ከመሰዊያው ስር ሆነው እየተማጸኑ አትፈርድም ወይ እያሉ የነሱን ታሪክ ነግሮን ድል መንሳታቸውን ነጭ ልብስ ለብሰው ከበጉ ጋር እንደሚነግሱ ነግሮን ቀጥታ መሄድ የነበረበት ሰባተኛው ማተም ወደሚፈታበት ሐሳብ ነበር መግባት የነበረበት። ነገር ግን እንደሱ አያደርግም።
ሰባተኛው ማህተም ከመፈታቱ በፊት ምን ተፈጠረ? ምዕራፍ 7 ላይ አንድ የጸጋ ታሪክ ሲገባ ታገኛላችሁ። የእግዚአብሔር ምህረት ሲገባ፣ የእግዚአብሔር ማዳን ሲገባ፣ የእግዚአብሔር ቸርነት ሲገባ ታያላችሁ። በተለይ ራእይ መጽሐፍ ውስጥ እንደዚህ ድንገት በመሃል ጣልቃ የሚገቡ 2-3 ቦታ ላይ እናገኛለን። ከታላላቅ ቁጣ በኋላ የሚገቡ እንደዚህ ያሉ ታሪኮች አሉ። ምዕራፍ 7 ላይ የሆነው ደግሞ ይሄ ነው። ምዕራፍ 7 የሚነግረን ይሄ ጸጋ ብለን የምናነሳው ሐሳብ የ144 ሺዎች መታተማቸውን እናያለን። 144 ሺህ የታተሙበትን ክስተት ነው የምናየው። ምዕራፍ 6 ሲያልቅ ጥያቄ ጠይቆ ነው የሚያልቀው። ምዕራፍ 6 ላይ ምንድነው የሚለው? ቁጥር 17 ታላቁ የቁጣ ቀን መጥቷልና ማንስ ሊቆም ይችላል ይላል። ይሄንን ጥያቄ ነው ምዕራፍ 7 በተወሰነ ደረጃ የሚመልስልን ማለት ነው። ጥያቄው ማን መቆም ይችላል? እግዚአብሔር እየተቆጣ ነው። በግ አይቆጣም አይደለ? ግን ተቆጣ። አሁን በጉ ተቆጥቷል። የበጉን ቁጣ፣ የእግዚአብሔርን ቁጣ፣ የእግዚአብሔርን መዓት፣ የእግዚአብሔርን መቅሰፍት ማን ነው ማምለጥ የሚችለው? ማን ነው ከዚህ መዳን የሚችለው? ማን ነው ከዚህ መትረፍ የሚችለው የሚለውን ጥያቄ ካነሳልን በኋላ በጥያቄ ምልክት አድርጎ ምዕራፍ 6 ሲጨርስልን 7 ላይ ይህን ጥያቄ የመመለስ አካሄድ የሚመስል ነገር እናገኛለን። የጌታን ጸጋ፣ ከዚህ ቁጣ የሚተርፉ፣ ከዚህ ቁጣ የሚያመልጡ፣ ከዚህ ቁጣ የሚድኑ፣ ከዚህ ቁጣ የዳኑም ያመለጡም የተረፉም መኖራቸውን ለማየት እንሞክራለን። እነማን ናቸው ከዚህ ቁጣ የተረፉት ካላችሁ 3 ወገኖችን ልናነሳ እንችላለን። አንደኛ በመንፈሱ የታተሙ፣ እነዚህ አሁን የምናነሳቸው በበጉ ፊት የሚቆሙ ከዚህ ከታላቁ ቁጣ የሚያመልጡ ናቸው። ምን ይሆኑ? በመንፈሱ የታተሙ። ሁለተኛ የምናየው በደሙ የተዋጁ። ይሄ የትንሳኤውን መንፈስ ስናስብ የክርስቶስን የደም ሥራ፣ በደሙ የተደረገልንን ቤዛነት ማዳኑን የምናስብበት ይሆናል ማለት ነው። ሶስተኛ የሚተርፉት ደግሞ ቅዱሳን መላእክት እንደሆኑ ምዕራፍ 7 ውስጥ እነዚህም 3ቱም ተጠቅሰው እናያለን። በበጉ ፊት መቆም የሚችሉ እነዚህ ናቸው ማለት ነው። ያነበበን ብንሄድ በመንፈሱ የታተሙ በበጉ ፊት ይቆማሉ። ቁጥር 1 እስከ ቁጥር 8 እንደዚህ ይላል። ከዚህ በኋላ 4 መላእክት በአራቱ የምድር ማዕዘኖች ቆመው አየው። እነርሱም ነፋስ በምድር ወይም በባህር ወይም በማንኛውም ዛፍ ላይ እንዳይነፍስ 4ቱን የምድር ነፋሶች ያዙ። ከዚያም የሕያው አምላክ ማህተም ያለው ሌላ መልአክ ከምስራቅ ሲመጣ አየው። እርሱም ምድርን ባህርን ለመጉዳት ስልጣን የተሰጣቸውን 4ቱን መላእክት በታላቅ ድምፅ እንዲህ አላቸው፣ የአምላካችን ባሮች ግንባር ላይ ማህተም እስከምናደርግባቸው ድረስ ምድርን ወይም ባህርን ወይም ዛፎችን አትጉዱ። የታተሙትንም ቁጥር ሰማው። እነርሱም ከእስራኤል ነገዶች ሁሉ 144,000 ነበሩ። ከይሁዳ ነገድ 12,000 ታተሙ። ከሮቤል ነገድ 12,000፣ ከጋድ ነገድ 12,000፣ ከአሴር ነገድ 12,000፣ ከንፍታሌም ነገድ 12,000፣ ከምናሴ ነገድ 12,000፣ ከስምዖን ነገድ 12,000፣ ከሌዊ ነገድ 12,000፣ ከይስዓኮር ነገድ 12,000፣ ከዛቢሎን ነገድ 12,000፣ ከዮሴፍ ነገድ 12,000፣ ከቢንያም ነገድ 12,000 ታተሙ ይላል። 4 ሰይፍ የታጠቁ መላእክቶች በ4 የምድር ማዕዘኖች ላይ ወይም ደግሞ በ4ቱ አቅጣጫዎች ላይ ቆመው በምድር ላይ ነፋስን ለማምጣት፣ ችግርን ለማምጣት፣ ከባድ የሆነ ማዕበልን በባህሩ ላይ ለማስነሳት በተዘጋጁበት ጊዜ የመጣ ሌላ 5ኛ መልአክ፣ ማህተም የተደረገበት መልአክ እነዚህን 4ቱን መልአክ በቁጣ የእግዚአብሔርን ትእዛዝ ለማስፈጸም፣ ምድርን ለማናወጥ፣ ንፋስን፣ ሄሪኬንን፣ ቶርኔዶን በባህር ላይ በምድር ሁሉ ላይ ለማንሳት የተዘጋጁ 4 መላእክቶችን 5ኛው መልአክ መጥቶ ቆይ የሚታተሙ አሉ፣
ከታተሙ በኋላ ይሄን ታደርጋላችሁ አቁሙ ብሎ ሆልድ እንዳደረጋቸው ፖዝ አርጉ አሁን አይደለም መጀመሪያ ምን እናትምባቸው የእግዚአብሔር አገልጋዮች አሉ የእግዚአብሔር ባሪያዎች አሉ ይሄ የሚነፍሰው አውሎ ንፋስ የሚመጣው ባህርን የሚያናውጠው በባህር ውስጥ ያሉ መርከቦችን የሚጨርሰው ምድር ላይ ያለውን ነገር ሁሉ የሚያጠፋው ታላቁ ነፋስ ታቃላችሁ ስለ ነፋስ ማቼም አሜሪካ ሀገር ስለ ቶርኔዶ ብዙ ሰምተናል ሄሪኬን በጣም ብዙ ስም እየተሰጣቸው ከተማ ሲገለባብጡ ሲያጠፉ በጣም አደገኛ የሆነ ማዕበል ሲያስነሱ ባህር ላይ ባህርን ሼክ ሲያረጉ መርከቦችን ሲያንቀጠቅጡ ያ በጣም ኢሚንት ነው ሊሆን ካለው ጋራ በጣም ከባድ ነው ሊመጣ ያለው በጣም ከባድ ነው የእግዚአብሔር ቁጣ ነው እግዚአብሔር ምህረቱን የጨረሰበት ጊዜ ነው ትውልዱ አምጾ በአመጹ ከቀጠለ እግዚአብሔር የራሱን እርምጃ መውሰድ ስላለበት የራሱን እርምጃ የሚወስድበት ጊዜ ነው እንደዚህ ያለ ታላቅ ማዕበል ሊመጣ ሲል ቆይ አሁን አታርጉት ሚታተሙ አሉ ብሎ 144000 ከእስራኤል ነገድ የሆኑ እንደታተመባቸው መጽሐፍ ቅዱስ አሁን ባነበብነው ክፍል ይናገራል አንዳንድ ሰዎች 144000 ላይ የተለያየ ሐሳብ ያነሳሉ እኛንን የሚሉአሉ ባለፈው ትንሽ ጠቆም አድርጌያቸዋለሁ በዋናነት 144000 የኛ ነው የሚሉት እነማን ናቸው ጆቫ ዊትነሶች ናቸው ሁለተኛ አድቬንቲስቶች ይላሉ ባይ ዘ ወይ አድቬንቲስቶች ይላሉ ኢቫንጀሊካሎችም ያው ቤተክርስቲያን ናት በሚል ስለሚጠቀሙ ከቤተክርስቲያንም ጋር የሚያገናኙ አሉ ሶስቱም ልክ አይደሉም እንደውም ጆቫዎቹ በጣም ያስደንቃሉ 144000 ለመሙላት በየቤቱ ይሄዱ እያንቋቁ ትራክት እየሰጡ የህያው ምስክሮች ነን ይያሉ እየመሰከሩ ወደ ሚሊዮን ገቡ ከ144000 አለፉ እና ምን ይዋጣቸው ምን አሉ አሁን 144000 በሰማይ ስፔሻል ቦታ የሚሰጣቸው ናቸው ሌሎቹ ደግሞ ምድርን የሚወርሱ ናቸው ማለት ጀመሩ እና ወገኖቼ 144000 እኛም አይደለንም 144000 ጆቫ ዊትነስም አይደለም አድቬንቲስቶችም አይደሉም ቤተክርስቲያንም አይደለችም መጽሐፉ ሊትራሊ እነማን እንደሆኑ አልነገረንም እንዴ ነገረንኩ ማናቸው እነዚህ የሚታተሙት ብሎ 144000 ከ12ቱ የእስራኤል ነገዶች መካከል 12000 ሰዎች እንደሚታተሙ ከየነገዱ የሚታተሙ እንዳሉ ነገረን እነዚህን ሰዎች መጽሐፉ ሲጠራቸው ምን ይላቸዋል ባሪያዎች ብሎ ይሄኛው ትርጉም ሲጠራቸው አዲሱ ትርጉም አገልጋዮች ይላቸዋል ጌታን የሚያገለግሉ በዛ የመከራ ዘመን ወንጌልን የሚያሰራጩ የክርስቶስን የማዳን የምስራች የሚናገሩ ሰዎች በመጣው ታላቅ ቁጣ መካከል ሆነው እግዚአብሔርን እንዲፈሩ ወደ እግዚአብሔር እንዲመለሱ ንስሐ እንዲገቡ ከአይሁድ ህዝብ መካከል የሚነሱ ልክ ሶስተኛው አራተኛው ማህተም ተፈቶ አምስተኛው ማህተም ላይ የቅዱሳኖቹን ድምጽ ከመሰዊያው ስር ሆኖ እየሰማን ባለንበት ሁኔታ ውስጥ ሐሰተኛው ክርስቶስ የጥፋት እርኩሰት በተቀደሰው ስፍራ ቆሞ እስራኤል ጋር መጋጨት የሚጀምርበት ጊዜ ነው የሚሆነው ማለት ነው የሚናገር ጣዖት የሚናገር ምስሉን በቤተ መቅደስ ውስጥ ያስቆማል ያመጣና የሚያወራ የሚናገር ያው ቴክኖሎጂው ዛሬ ብዙ ነገር እየሰማን አይደል በቃ እንደሱ ሆኖ የሚያወራ እንደሱ የሚናገር ድምጽ ያለው ንግግር የሚያረክ ምስሉን አምጥቶ በቤተ መቅደሱ ውስጥ ያቆማል ያኔ ነው ጦርነቱ የሚነሳው ማለት ነው እነሱ የጠበቁት መሲህ የመጣላቸው መስሏቸው የአረብን ምድር የሚድል ኢስትን እንቆቅልሽ የዓለምን ችግር ሲፈታ በጣም ጂኒየስ ሰው ነው የሚመጣው ሐሰተኛው ክርስቶስ ምናልባት እኛ አሁን ዚ በመናመልክበት ጊዜ ይሄ ሰው በህይወት ይኖር ይሆናል ተወልዶ ሊሆን ይችላል አሁን በዚህ ጊዜ ያደገ ያለ ወጣት ልጅ ሊሆን ይችላል ልጅ ሊሆን ይችላል ምክንያቱም የጌታ ምጽአት ቀርቧል በጣም ማይንዱ ቶፕ የሆነ የዓለምን እንቆቅልሽ የሚፈታ ተአምር የሚያደርግ ድንቅ የሚያደርግ ዓለምን በአንድ ጊዜ በቁጥጥሩ ስር የሚያስገባ ታላቅ ሰው ነው ሐሰተኛው ክርስቶስ ወገኖች
አንዳንድ ሰዎች አሁን እዚህ 12 ነገዶች መካከል አንኮመን የሆኑ ስሞችን እናገኛለን ብዙ ጊዜ 12ቱን ነገዶች ሲያነሳ ለያዕቆብ ዮሴፍን ምን ብሎታል ልጆቼ ይሁኑ ብሎ ኤፍሬምንና ምናሴን ወስዷቸዋል ደብል ፖርሽን እንዲወስድ አርጎታል ዮሴፍን ስለዚህ የ12ቱ የእስራኤል ነገዶች ታሪክ በሚቀርብበት ጊዜ ሁሉ ኤፍሬምና ምናሴ ይገቡና ዮሴፍና ሌዊን አታገኙ አይጠቀሱም እነሱ ሌዊ እግዚአብሔር ርስቱ ስለሆነ እግዚአብሔር ብድራቱ ስለሆነ ርስት ስላልወሰደ እንደ 12ቱ ነገዶች በስም ዝርዝር ውስጥ ሲቀርብ ብዙ ጊዜ አታዩትም እዚህ ቦታ ላይ ሌዊ ገብቷል እዚህ ቦታ ላይ ዮሴፍም ገብቷል ዮሴፍ ብቻ ሳይሆን ምናሴም ገብቷል ያልገባው ዳንና ኤፍሬም አልገቡም ከ12ቱ ነገዶች መካከል ተብሎ በተመረጡት ላይ ምልክት ሲደረግባቸው 104,000 ላይ ምልክት ሲደረግ የኤፍሬም ነገድና የዳን ነገድ ተረስተዋል ለምንድነው ይሄ የሆነው ምናልባት ብዙዎቹ የሚሉትን ነው ምነግራችሁ አንዳንድ የመጽሐፍ ቅዱስ አስተማሪዎች ሐሰተኛው ክርስቶስ ከየት ነው የሚነሳው አንዳንዶቹ ከኢሮፕ ነው ይላሉ በእርግጠኝነት ከአሜሪካ አይመስለኝም አንድ ጊዜ ባለፈው በረከት መጥቶ እኔ ትራምፕ ሐሰተኛ ክርስቶስ እየመሰለኝ ነው አለኝ ምን ነው አልኩት ይሄው ዓለምን ለማረጋጋት እየሞከረ አይደል እያለ በጣም ሲጠይቀኝ ነበር ከአሜሪካ እንደማይሆን እርግጠኛ ነኝ ያሱ ከራሻ ነው ያልከኝ ከሲሪያ ሊሆን ይችላል አለኝ ግን ጌታ ኢየሱስ ክርስቶስ ከአይሁድ እንደመጣ ምናልባት ሐሰተኛው ክርስቶስ ይሄንን ሳነብ ይሄ እኔ ነው የግሌ ነው ሐሰተኛው ክርስቶስ ከአይሁድ ሕዝብ መካከል ሊሆን ይችላል መሲህ ብለው የሚቀበሉት ከሆነ ዓለምን ያረጋጋል ብለው የሚያስቡት ሰው ከሆነ የራሳቸው ሊሆን ይችላል ምናልባት ከዳን ነገድ ዳንን ያዕቆብ ሲመርቀው አይታችሁ ከሆነ ምዕራፍ 49 ላይ ዳን መንገድ ላይ እንዳለ እባብ ነው ይለዋል ሰኮናን ይነክሳል ይላል እንደውም እየመረቀ መጥቶ ስለ ዳን ሲናገር እግዚአብሔር ሆይ መድኃኒትህን እጠብቃለሁ ሚል ጸሎት ይጸልያል እንደሱ አላደረገም ሌሎቹን ሲመርቃቸው ዳንን ግን ሲመርቀው እሱ እባብ ነው ሰኮና የሚነክስ ነው አደገኛ ነው የሚያሰናክል ነው ግን እግዚአብሔር ሆይ መድኃኒት እጠብቃለሁ ብሎ ይጸልያል ስለዚህ ምናልባት ከዳን ነገድ ቢያንስ ሐሰተኛው ነብይ ከዳን ነገድ እዚህ ቦታ ላይ ያለ መጠቀሳቸው ምክንያት ምናልባት መጽሐፍ ቅዱሳችንን ስናጠና በእስራኤል ምድር ጣዖትን ያስፋፉ እነማናቸው ካላችሁ ኤፍሬማውያንና የዳን ነገዶች ናቸው ዳን ነው መጀመሪያ ጣዖትን ያመጣው እስራኤልን ያሳተው የናባጥ ልጅ ኢዮርብዓም የጣዖት አምልኮ ያስቀመጠው ዳን ውስጥ ነው ህዝቡ ወደ ኢየሩሳሌም ከሄደ ልቡን ወደ ሰለሞን ልጅ ይመልሳል ብሎ በዳን ምን አደረገ ይላል መሰዊያ አደረገ ጣዖት አደረገ ስለዚህ እነዚህ ሁለቱ ነገዶች ኤፍሬም በጣዖት የሚታወቅ ነገድ ነው ጣዖት አምላኪ ነው እግዚአብሔርን ያሳዘነ ነገድ ነው ስለዚህ ከዚህም የተነሳ ሊሆን ይችላል ስለዚህ እኔ ሐሰተኛው ክርስቶስ ከየትም ይምጣ ከየት እኔና እናንተ ግን ወደ ሰማይ ሄደናል ክብር ለጌታ ይሁን ሐሰተኛው ክርስቶስ ሲመጣ እኛ በመድር አንኖርም በመድር ላለመኖር ከክርስቶስ ጋር ልንጣበቅ ይገባል እነዚህ 144,000ዎቹ የወንጌልን መልእክት የሚያዳርሱ ናቸው ምናልባት ሊትራል 144,000 ቁጥር ሊሆን ይችላል ወይም ደግሞ መንፈሳዊ ትርጉም ይዞ ከእስራኤል ምድር የሚነሱ የወንጌል አርበኞች ወንጌልን የሚሰብኩ እስክናትምባቸው በእያንዳንዳቸው ላይ ማህተም እስክናረግባቸው ማህተም አድርገን እስክንጨርስ ድረስ ምን አታርጉ እንዳትነኩ ይሄንን የጥፋት ንፋስ ይሄንን አውሎ ንፋስ እንዳታስነሱ ያዛርጉት ብሎ መልአክ መጥቶ ይናገራል እነዚህ 144,000ዎቹ እግዚአብሔር የሚጠቀምባቸው እኔ አንድ ሰው ያለውን ስሰማ ነበርና
ምን አለ እነዚህ 144 ሺዎቹ ድንግሎች ናቸው አለ እኔ ከየት እንዳነበበ አላቅም እና ድንግሎች ናቸው ደሞ እድሜያቸው በ18 እና በ17 አመት መካከል ያሉ ናቸው አለ መጽሐፍ ቅዱስ በዚህ ደረጃ የተለየ ትርጉም ሲሰጥ አንመለከትም ስለዚህ እነዚህ በመንፈሱ የታተሙ ምልክት የተደረገባቸው በበጉ ፊት መቅረብ የሚችሉ ከታላቁ ቁጣ የሚድኑ የሚያመልጡ በዛ በመከራ ዘመን የሚድኑ አሉ ብለን ተነጋግረናል በመከራው ዘመን ወንጌል ይሰበካል በመከራው ዘመን የወንጌል የምስራች ዜና ይነገራል ቤተክርስቲያንና መንፈስ ቅዱስ ቢሄዱም መንፈስ ቅዱስ ሁሉን ቻይ ነው መንፈስ ቅዱስ ሁሉን ማድረግ ይችላል መጠቀም ይችላል ማዳን ይችላል አሁንም ሰው የሰማውን ወንጌል የመጨረሻው ዘመን 8ኛው ሺህ የተባለ ሲነገር የነበረውን ነገር ማስታወስ ይጀምራል ቤተሰቡን ያጣል እናት ልጇን ታጣለች ባል ሚስቱን ሊያጣ ይችላል ልጅ አባቱን ሊያጣ ይችላል ወንድማማቾች ሊለያዩ ይችላል አንዱ ይወሰዳል አንዱ ይቀራል የሚቀሩ ሰዎች ዘመዶቻቸው ሄደውባቸው እውነት ነው ወንጌል እውነት ነው ክርስትና እኛ ልክ አልነበርንም እኛንን የተሳሳት ነው ብለው ንሳ የሚገቡበት እድል አላቸው ምልክቱን አልቀበልም ለአውሬው አልሰግድም የሚሉበት እድል አላቸው ስለዚህ እንደሱ እንድታስቡ የሚድኑ ይኖራሉ እነዚህ ደግሞ ወንጌልን ተናጋሪዎች ይሆናሉ ሁለተኛው በደሙ የተዋጁት በበጉ ፊት ይቆማሉ ሃሌሉያ ቁጥር 9 እስከ 17 እንደዚህ ይላል ከዚህም በኋላ አየው እነሆ በዙፋኑና በበጉ ፊት ማንም ሊቆጥራቸው የማይችል ከሕዝብ ከነገድ ከወገን ከቋንቋም ሁሉ እጅግ ብዙ ሕዝብ ቆመው ነበር እነርሱም ነጭ ልብስ ለብሰው የዘንባባ ዝንጣፊ በእጆቻቸው ይዘው ነበር በታላቅ ድምጽም እንዲህ ብለው ጮሁ ማዳን በዙፋኑ ላይ የተቀመጠው ያምላካችንና የበጉ ነው መላእክቱም ሁሉ በዙፋኑና በሽማግሌዎቹ በአራቱም ሕያዋን ፍጥራን ዙሪያ ቆመው ነበር በዙፋኑ ፊት በግንባራቸው ተደፍተው ለእግዚአብሔር ሰገዱ እንዲህም ይሉ ነበር አሜን ውዳሴና ክብር ጥበብ ምስጋናና ሞገስ ኃይልና ብርታትም ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን አሜን ከዚያም ከሽማግሌዎች አንዱ እነዚህ ነጭ ልብስ የለበሱት እነማን ናቸው ከወዴትስ መጡ አለኝ እኔም ጌታ ሆይ አንተ ታውቃለህ አልኩት እርሱም እንዲህ አለኝ እነዚህ ከታላቁ መከራ የመጡ ናቸው ሃሌሉያ ልብሳቸውን በበጉ ደም አጥበው አንጽተዋል ስለዚህም በእግዚአብሔር ዙፋን ፊት ሆነው ቀንና ሌሊት በመቅደሱ ያገለግሉታል በዙፋኑም ላይ የተቀመጠው ድንኳኑን በላያቸው ይዘረጋል ከእንግዲህ ወዲህ አይራቡም ከዚህም በኋላ አይጠሙም ፀሐይ አይመታቸውም ሐሩርም ሁሉ አያቃጥላቸውም ምክንያቱም በዙፋኑ መካከል ያለው በግ እረኛቸው ይሆናል ወደ ሕይወት ውሃ ምንጭም ይመራቸዋል እግዚአብሔር እንባን ሁሉ ካይናቸው ያብሳል ሃሌሉያ ሃሌሉያ ደሙ ፈሰሰ በጎልጎታ በቀራንዮ ስለኛ ታረደ ፋሲካችን ክርስቶስ ታርዷልና እነዚህ ነጭ ልብስ የለበሱ እልፍ አእላፋት በሰማይ እያያቸው እነማን ናቸው እነዚህ ከየት መጡ ለበጉና በዙፋኑ ላይ ለተቀመጠው ለአብ እየሰገዱ ምስጋና ያቀርቡ እያያቸው ነው እያመለኩ እያያቸው ነው ክብር ይገባሃል እያሉ አቤት ከየት አይነት ከምን አይነት መከራ ከምን አይነት ስቃይ ከምን አይነት ቁጣ እንዳመለጡ ያወቁ በዛ ከባድ የመከራ ጊዜ በዛ ከባድ አሰቃቂ ነውጥ ውስጥ ጌታን ያገኙ ጌታን የተቀበሉ ወደ ክርስቶስ መንግስት የተጨመሩ እልፍ አእላፋት ይድናሉ ወገኖች ብዙዎች ይድናሉ ብዙዎች ይለወጣሉ ለአውሬው
የማይሰግዱ ምስሉን የማይቀበሉ ማህተሙን የማይወስዱ 666ን የማይቀበሉ ጸንተው የሚቆሙ በመከራ የሚያልፉ ከታላቁ መከራ የሚመጡ አንገታቸው የሚቀላ መስዋዕት የሚሆኑ የሚታረዱ አሉ እነዚህ ናቸው ከክርስቶስ ደም ከበጉ ደም የተነሳ በበጉ ፊት መቆም የሚችሉ እነዚህ ናቸው ክርስቶስ ያለው ይድናል ክርስቶስን የተቀበለ ይድናል በክርስቶስ የተለወጠ ይድናል በመከራውም ዘመን የሚለወጡ አሉ ስለዚህ ቤተክርስቲያን እዚህ ውስጥ መጣች ማለት ነው ዳኑ ሰዎች አማኝ ሆኑ ክርስቶስን አገኙ እዛው በመከራው ዘመን ውስጥ ተለወጡ ህይወታቸውን ሰጡ ይሄ በጣም አስደናቂ ነው በደሙ የተዋጁት በበጉ ፊት መቆም ይችላሉ ያዳናቸው የክርስቶስ ደም ነው የዋጃቸው የክርስቶስ ደም ነው ከመከራ ውጪ ናቸው አሁን ከዚህ በኋላ አይራቡም ከዚህ በኋላ አይጠሙም ፀሐይ አያገኛቸውም ትኩሳት ወደ እነሱ አይመጣም ብርድ የለም ነፋስ የለም እስኖ የለም ምንም አይነት ነገር የለም ሰላም ወዳለበት ህይወት ውስጥ ገቡ ወገኖቼ እንባቸውን ካይናቸው አበሰላቸው በጉ እረኛቸው ሆነ በመካከላቸው አደረ ጋረዳቸው ሸፈናቸው ክብር ለአምላካችን ለእግዚአብሔር ይሁን አንዲት ባልና ሚስቶች በጣም አርጅተው በዘጠናዎቹ መካከል በጣም እድሜ ጠግበው ሚስትየው ወደ ጌታ ልትሄድ አልጋው አጠገብ ቁጭ ብሎ ያወራት መሞቻዋ ቀርቦ ባሏ እሱም በጣም አርጅቷል እጇን ይዞ ያያት ለመጨረሻ ደቂቃ እንባ ካይኗ እንደዚህ ወረደ እንባ ፈሰሰ ከዛ ባሏ ያያት እንደዚህ ያላት ይሄ እንባ የመጨረሻሽ እንባ ነው አላት የመጨረሻ እንባ ከዚህ በኋላ ወደ ማታለቅሽበት ህይወት ውስጥ ትገቢያለሽ አላት ወገኖቼ አንድ ቀን የመጨረሻ እንባችንን እዚህ ምድር ላይ ጨርሰን ምን ሄድበት በዚያ ለቅሶ የሌለበት ሐዘን የሌለበት ህመም ስቃይ መከራ የሌለበት የደስታ ህይወት ውስጥ ሃሌሉያ የከበረ ህይወት አለን ትንሳኤ አለን ከሞት የተነሳው ጌታ የምንሞትኛን በትንሳኤው አካል እንደገና ያስነሳናል ክብር ለአምላካችን ለእግዚአብሔር ይሁን አርብ ምሽት አማኑ ሲናገር አንዱ ስለርሱ ስለሁሉ ሞተ ስለ ብዙዋን ሞተ ለምን እኛ በህይወት እንድንኖር እኛ በትንሳኤ አካል ዳግም ከጌታችን ጋር እንድንኖር እሱ ስለኛ ሞተ ወገኖቼ እንባችን ይታበሳል ለቅሷችን ይታበሳል እግዚአብሔር በእኛ ህይወት ውስጥ ድንቅ ያደርጋል ክብር ለአምላካችን ይሁን በበጉ ፊት ቅዱሳን መላእክቱ ይቆማሉ ቁጥር 11 ላይ ካያችሁ እንደዚህ ይላል መላእክቱም ሁሉ በዙፋኑና በሽማግሌዎቹ በአራቱም ሕያዋን ፍጥሯን ዙሪያ ቆመው ነበር በዙፋኑ ፊት በግንባራቸው ተደፍተው ለእግዚአብሔር ሰገዱ ይላል እነሱ መቆም ይችላሉ ቅዱሳን መላእክት ይቆማሉ 144,000 በክርስቶስ ደም የተዋጁ እንደገናም ቅዱሳን መላእክት በእግዚአብሔርና በበጉ ፊት መቆም ይችላሉ እንዴት አይነት መባረክ ነው በመንፈሱ የታተሙት ለምንድነው ካላችሁ በመከራው ዘመን ውስጥ እንዲያገለግሉት ነው ቁጥር 3 ላይ ሄዳችሁ እዩ ቅድም እንዳልኳችሁ የወንጌልን የምስራች የሚያበስሩ የእግዚአብሔርን የማዳን ኃይል የሚያውጁ እነዚህ ይሆናሉ ልክ ሐሰተኛው ክርስቶስ ቤተ መቅደሱ እንዲሰራ ካደረገ በኋላ ሁሉ ነገር ተዘጋጅቷል ባይዘው መቅደሱን ለመስራት ሁሉ ነገር ሬዲ አድርጓል ቀይ ጊደር ያስፈልጋል መስዋዕት የምትደረግ ቀይ ጊደር ለማግኘት በየጊዜው ያዳቀሉ እየተዘጋጁ ነው ቀይ ጊደር እንዲወለድላቸው መቅደሱ ሲሰራ ሚሰዋት ማለት ነው የማይደረግ ዝግጅት የለም የሊቀ ካህኑ ልብስ ተዘጋጅቷል ለኮንስትራክሽኑ የሚያስፈልጉ ማቴሪያሎች ተዘጋጅተዋል ዳዊት ለህንጻው ገንዘቡን ሁሉ አዘጋጅቶ ነው የሄደው ልጁ ሰለሞን እንዲሰራው እንደሱ ሁሉ ነገር ዝግጁ ነው ልክ ይሄ ጂኒየሱ ሰው ስማርቱ ሰው ዓለምን በቁጥጥሩ ማድረግ የሚችል
ይሄ ዳንኤል ላይ በጣም በአድናቆት ዳንኤል የሚጠቅሰው ቀንድ ሲመጣ እሱ ቤተ መቅደሱ እንዲሰራ ያደርጋል። እዛኮ እስራኤል የሄዳችሁ ሰዎች ትልቅ መስጊድ አለ፣ ቦታው ላይ መስጊድ አለ። እኔ ወደ መስጊዱ ድረስ ሄጃለሁ። በመስጊዱ በኩል ስትሄዱ አይሁዳውያን በዛ በኩል አይሄዱ። ምናልባት ተሳስተን ቅድስተ ቅዱሳኗን ልንረግጣት እንችላለን ብለው ስለሚሰጉ ቱሪስቶች ግን ይገባሉ ወደዛ። የፈረሰው ግድግዳ ዌስት ዎል የሚባለው ላይ ማት ህዝብ ተሰብስቦ ይጸልያል። ቤተ መቅደሱ ጋር ሰለሞን ላይ የተጻፈ የትንቢት ቃል አለ። በዚህ ስፍራ የሚጸለየውን ጸሎት ሰማለሁ ብለሃል። አንዳንዶቹ የጸሎት ርዕስ በወረቀት ጽፈው እየከተቱ ግድግዳ ውስጥ ማት ወረቀት ተወትፎ ነው የምታገኙት። እዛ የፈረሰው ፍርስራሽ ላይ ይሰራል። መቅደሱ ተሰርቶ መቅደሱ ውስጥ አምልኮ እንዳለ መቅደሱ እንደሚለካ መቅደሱ ውስጥ ምን እንደሚሆን ራእይ ውስጥ እናገኛለን እንደሚሰራ ማለት ነው። ያ መቅደስ ተሰርቶ አይሁዳውያን አምልኮ ጀምረው ያደረጉ ነው። መሐል ላይ 3 ዓመት ተኩሉ ካበቃ በኋላ ነገሮች የሚቀየሩት ማለት ነው። ያን ጊዜ የአይሁድ ህዝብ ካሉበት ሁኔታ የሚነቁበት ነው። እነዚህ 144ቶቹ የታተሙት የምስራች ይዘው የሚነሱበት ነው። ጌታን ለማገልገል የሚቆሙበት ነው። አዋጅን የሚያውጁበት ነው። እነዚህ የማህተም ምልክት ይዘው ሲነሱ ሐሰተኛውን ክርስቶስን በአደባባይ የሚቋቋሙ መልእክተኞች ናቸው፣ የሚያገለግሉ ናቸው። ያን ጊዜ ነው ከአይሁድ ህዝብ ላይ ድንዛዜው ይነሳል የሚለው ቃል የሚፈጸመው። ያን ጊዜ የዛሬ 2000 ዓመት የሰቀልነው እኮ ጌታ ለካሱ ነው እውነተኛው መሲህ ብለው ፊታቸውን የሚያዞሩበት ነው። ወደ ጌታ የሚመለሱበት ነው። ብዙዎች ንስሐ የሚገቡበት ነው። ወገኖቼ እግዚአብሔር በህዝቡ ላይ ጨከነ እንደ ይላል ጳውሎስ። እንዳይመስላችሁ ይሄ ህዝብ የኪዳን ህዝብ ነው። ይሄ ህዝብ የአብርሃም ልጅ ነው። ህጉ የመጣው በእነሱ ነው። ጌታ የመጣው ከነሱ ነው። ብዙ ነገር የሆነልን በእነሱ ነው። እግዚአብሔር ህዝቡን አይጥላቸውም ይላል፣ ያነሳቸዋል። ታሽተው ይመለሳሉ። ብዙ ልቂት ገጥሟቸዋል። በሁለተኛው የዓለም ጦርነት ጊዜ ከ6 ሚሊዮን በላይ አይሁድ አልቋል። እያለቀ ነው። በዚህኛው የመከራም ዘመን በርካቶች ያልቃሉ። ግን ድንዛዜው የሚነሳላቸው በእነዚህ በሚያገለግሉ የመከራው ዘመን መልእክተኞች፣ የመከራው ዘመን ወንጌላውያን፣ የመከራው ዘመን ሚሽነሪዎች የሚለወጡ ብዙዎች አሉ። ስለዚህ በመንፈሱ የታተሙት በመከራው ዘመን እንዲያገለግሉት ነው። ዓላማው እሱ ነው። በመንፈስ የታተሙት ቁጥራቸው 144,000 ነው። በመንፈስ የታተሙት የእስራኤል ነገዶች ናቸው፣ ሌላ አይደለም። ቅድም እንዳልኩት በበጉ ደም የተዋጁትን ደግሞ ስትመለከቱ ማንም ሊቆጥራቸው የማይችል ነው ይላል። እልፍ ናቸው በበጉ ደም የተዋጁት። በጣም ብዙ ናቸው፣ በጣም እልፍ ናቸው። ይዋጃሉ። የበጉ ደም የሚያድናቸው በዛ በመከራው ዘመን። ቁጥር 9 ላይ ከዚህ በኋላ አየሁ እነሆ በዙፋኑና በበጉ ፊት ማንም ሊቆጥራቸው የማይችል ከህዝብ ከነገድ ከወገን ከቋንቋም ሁሉ እጅግ ብዙ ህዝብ ቆመው ነበር። እነርሱም ነጭ ልብስ ለብሰው የዘንባባ ዝንጣፊ በእጆቻቸው ይዘው ነበር ይላል። እነዚህ በደሙ የተዋጁ ናቸው። እነዚህ በደሙ የተዋጁት እነማን ናቸው ካላችሁ የምድር ህዝቦች ሁሉ ናቸው። ብሔር ብሔረሰቦች ናቸው። ጥቁሮች፣ ነጮች፣ ወንዶች፣ ሴቶች፣ ታላላቆች፣ ታናናሾች በዚህ የመከራው ዘመን ራሳቸውን ለጌታ የሚሰጡ የሚድኑ ናቸው። በጣም እልፍ ናቸው። ሰዎች ናቸው፣ ህዝቦች ናቸው። በጣም ለቁጥር የሚታክቱ ናቸው። ከምንድነው የተዋጁት ካላችሁ ከታላቁ መከራ ነው የተዋጁት። ከታላቁ መከራ የመጡ ናቸው ይለናል ቁጥር 13 እና 14። የበጉ ደም የተዋጁበት ምክንያት ምንድነው ካላችሁ ለአምልኮ ነው። ዘውትር እግዚአብሔርን እንዲያመልኩ ነው።
ይሄ በጣም የተፈጠርንለት ዓላማ ነው። ይሄ የዳንበት ዓላማ ጌታን ያገኘንበት ዓላማ ምንድነው ካላችሁ እግዚአብሔርን ለማምለክ ነው። እነዚህም ሰዎች በበጉ ደም የተዋጁትም በማህተም የታተሙት 144 ሺዎቹም እልፍ አእላፋት የሆኑ ሰዎች በበጉ ፊት የሚቆሙ መላእክት እነዚህ ሁሉ ምክንያታቸው የመኖራቸው ምክንያት ለምንድነው ካላችሁ በዙፋኑ ላይ የተቀመጠውን እግዚአብሔርን ለማምለክ ነው። ሃሌሉያ። የኛ የመጨረሻ መዳረሻችን የህይወታችን ግብ እግዚአብሔርን ለማምለክ ነው። አምልኮ ዘላለማዊ ነው። አምልኮ ሁሉ ጊዜ የሚቀጥል ነው። አምልኮ በሰማይ ለእግዚአብሔር ያልተቋረጠ ነው። ሰማይ በእውነት በአምልኮ የተሞላ ቦታ ነው። መላእክት ያመልኩታል። 24ቱ ሽማግሌዎች፣ 4ቱ እንስሶች፣ እልፍ አእላፋት ያመልኩታል። አምልኮ ነው። የኛ የመዳናችን ምስጢር ምንድነው ካላችሁ እግዚአብሔርን እንድናመልከው በህይወታችን ላይ እግዚአብሔር ከፍ እንዲል የህይወታችን ማዕከል እግዚአብሔር ብቻ እንዲሆን የዳንበት ጌታን ያገኘንበት የተለወጥንበት ምክንያት ወገኖች ሆይ አምልኮ ነው። እዚህ ቦታ መተን ምናቀርበው አምልኮ በግል ምናረጋው አምልኮ ከቤተሰቦቻችን ጋር ምናረጋው አምልኮ ህይወታችን በአምልኮ የተሞላ እግዚአብሔርን በማምለክ የተሞላ የተባረከ እንዲሆን እግዚአብሔር ይፈልጋል። ስለዚህ ምን እናድርግ ካላችሁ እንደ 144 ሺዎቹ እናገልግለው ሊያገለግሉ ታተሙ። መልእክተኛ ሊሆኑ የምስራቹን ሊናገሩ የማዳኑን ወንጌል ሊናገሩ ታተሙ። ባካችሁ ጌታን አገልግሉት። እግዚአብሔር እንድታገለግሉት ይፈልጋል። እንድትሮጡለት ይፈልጋል። በቃ እግዚአብሔር ሆይ ላገልግልህ። እግዚአብሔርን ማገልገል መታደል ነው። እንደ 144 ሺህ እግዚአብሔርን እናገልግለው አገልግሎት ነው። ማህተሙ ያረፈባቸው በዛ ዘመን እግዚአብሔርን እንዲያገለግሉት እንደሆነ ሁሉ እኔና እናንተም እግዚአብሔርን እንድናገለግለው ይፈልጋል። ምንድነው ዛሬ እንዲቀርላችሁ መፈልገው ከዚህ ከ144ቶቹ መካከል እንድትሆኑ ጌታን የምታገለግሉ በእግዚአብሔር በሰጣችሁ ጸጋ እግዚአብሔር በሰጣችሁ ዘመን እግዚአብሔር በሰጣችሁ እድሜ እግዚአብሔርን እንድታገለግሉ የማታገለግሉ ዝም ብላችሁ እየመጣችሁ የምትሄዱ በየትኛውም አገልግሎት ውስጥ የሌላችሁ አገልግሎት ምንም ሴንስ የማይሰጣችሁ ካላችሁ ፕሊዝ አገልግሎት ጌታ አገልግሎት ያቆማችሁ ይሄ ቢኳየር ሲቆም ወደ 30 20 ምናምን ሆነው ነበር የቆሙት። ዛሬ ምንምነው 7 4 ሆነው ነው የቆሙት። አገልግሎት የሚቋረጥ አይደለም። አገልግሎት የሚቆም አይደለም። የአገልግሎት እድሎች አሉ። እግዚአብሔር እንድታገለግሉት ይፈልጋል። አገልግሎት ባካችሁ አገልግሎት። እግዚአብሔር በከፈተላችሁ እድል እግዚአብሔር በሰጣችሁ ዘመን እግዚአብሔር በሰጣችሁ እድሜ አገልግሎት። ማገልገል እየፈለጋችሁ የማገልገል እድል የተነፈጋችሁ ካላችሁ ባካችሁ አግኙንና ወደ አገልግሎት እናምጣችሁ። አገልግሉ። ጌታ እንድታገለግሉት ይፈልጋል። እነዚህ የታተሙት ጌታን ለማገልገል ነው። እናገልግለው። ሁለተኛ ስለዚህ ምን እናርግ ካላችሁ እንደ አእላፋቱ መላእክት እንዘምርለት። የሚዘምሩ ወገኖች ወደ መድረክ እየመጡ ለዝማሬ እየተዘጋጀን በቃ እንዘምርለት። ሙዚቀኞች ወደፊት ነው ወደዚህ እንዘምርለት ለጌታ። ቀን ሊዘመርለት የሚገባ እልፍ አእላፋት መላእክት የሚዘምሩለት ጌታ ነው። ሊዘመርለት ይገባል። ሰማይ የዝማሬ ቦታ ነው። ባለፈው የነበረው እንግዳው ወንድማችን ሲናገር እኔ የያዕቆብ ኳየር ነኝ አለ። ያዕቆብ ላይ ደስ ያለው ቢኖር ምን ይበል? ይዘምር። እኔ እግዚአብሔር የዝማሬን ጸጋ ያልሰጠኝ በጣም በመዘመር አስቸግራቸዋለሁ ብዬ አሰብኩ። ለዛ ይመስለኛል በስብከቴ መካከል መልእክቴ ውስጥ ሁሉ ዘምር ስለሚለኝ በጣም በመዘመር አስቸግራቸው ይሆናል። ለዛ ይመስለኛል። ግን በሰማይ ሁላችንም እንዘምራለን። በሰማይ ሁላችንም የመላእክት ዝማሬን የታዋቂ ዘማሪዎችን አይነት ድምጽ በጣም ደስ የሚል ዜማ ሁላችንም ይኖረናል በሰማይ።
እንደ አእላፋቱ መላእክት እንዘምርለት በመጨረሻም እንደ ብዙዎቹ ደግሞ እናምልከው አምልኮ ይገባዋል እግዚአብሔር አምልኮ የህይወት መርህ ነው አምልኮ ፕሮግራም ላይ 2 እና 3 ሰዓት ብቻ የምናረጋው ሳይሆን ሲምፕልን በቃ የህይወት ስታይል የምናረጋው ነው ስንሰራ መስሪያ ቤት ውስጥ ጌታን ማምለክ እንችላለን እግዚአብሔርን እየፈራን ከሰራን ካገለገልን በተቀጠርንበት በተሰማራንበት የሥራ ገበታችን ሆነን በጽድቅ ከሰራን እግዚአብሔርን እያመለክን ነው ዳንኤል ህይወቱ በአምልኮ የተሞላ ነበር ምንም አይነት ነቀፋ የማይገኝበት ታማኝ ሰራተኛ ነበር እዛ ቦታ ላይ የባቢሎንን መንግስት በኃላፊነት በጽድቅ ሲያስተዳድር እያመለከ ነው እግዚአብሔርን እያመለከ ነው እግዚአብሔርን እያከበረ ነው ታማኝ ሆነን ስንሰራ በስራ ቦታ በስራ ገበታችን በሰዓታችን ገብተን በሰዓታችን ስንወጣ የሚገባንን ክፍያ እየተቀበልን እንደሚገባ ስንሰራ ታማኝ ስንሆን አገልጋይ ስንሆን እግዚአብሔርን እያመለክን ነው ለእግዚአብሔር ክብር እየኖርን ነው እግዚአብሔርን ደስ እያሰኘን ነው አምልኮ የህይወት ስታይል ነው አምልኮ ህይወት ነው እናት ቤት ልጆቿን ስታባብል ስታጠባ ስታገለግል ኩክ ስታረግ እያመለከች ነው አምልኮ የህይወት ስታይል ነው ምን ሰራው ስራ ሁሉ ለእግዚአብሔር ክብር እንደሆነ ካወቀን እግዚአብሔርን ምናከብር ለእግዚአብሔር ክብር ምታረጉትን ነገር ሁሉ ለጌታ ክብር ያደረጋችሁ እንደሆነ ካወቃችሁ እግዚአብሔርን ያከበራችሁ ነው ያመለካችሁ ነው እንደ ብዙዎች ምን እናርገው እናምልከው ብዙ ጊዜ በቃ የእግዚአብሔርን ክብር ጌታ ወደኛ እንዲያመጣ እንፈልጋለን ደግሞ ጊዜ ለጌታ መስጠት አንፈልግ እንሮጣለን እንቸኩላለን ሰዓታችንን እናያለን በቃ ስብከቱ ረዘመ ዝማሬው ጸሎቱ ረዘመ የሆነ እንላለን ጌታ እንዲመጣ ክብሩ እንዲመጣ እየፈለግን ግን ጻጥ ብለን ለረጅም ሰዓት በጌታ ፊት መቆየት ግን አንችልም እንደሱ አይደለም በመጣደፍ አይደለም ክብሩ እንዲመጣ ጉብኝቱ እንዲመጣ አንዳንዴ ረጅም ሰዓት መቆየት ረጅም ሰዓት መውሰድ በጸሎት በዝማሬ በአምልኮ ዝም ብሎም በመቀመጥ ከጌታ ጋር በመንፈስ በመነካካት እግዚአብሔር ክብሩን እንዲያመጣ እንፈልጋለን ብለን የለ የሆነ እድር ቤት ስንሄድ ነው እድር ገንዘብ ሰጥተን ቶሎ ምን ሄደው እግዚአብሔር ቤት ግን አንዳንዴ ጸጥ ብሎ በቃ ፊቱን እየፈለጉ መቆየት ምሳ ቢቀርስ ዛሬ እዚህ ብንውልስ ቢመሽስ እዚህ ቀያ መለክ ነው ክብሩ ከመጣ መንፈሱ ከመጣ ህልውናው ከመጣ ምን ፈልገው እሱን ከሆነ ማለት ነው በቃ ምን ፈልገው ያ ከሆነ እግዚአብሔር እንዲነካን እንዲጎበኘን ምን ፈልግ ከሆነ በቃ በዙፋኑ ላይ ለተቀመጠውና ለበጉ ክብርን እናምጣለት እናምልከው እግዚአብሔርን ያመለክነው እግዚአብሔር መልካም ነገር ወደኛ ህይወት ያመጣል ሃሌሉያ ጌታን እናገልግለው ጌታን እናምልከው ለጌታን ዘምርለት ይሄ ነው ማጠቃለያ አገልግሎት ዘምሩለት አምልኩት ደሞ ዛሬ ትንሳኤ ቀን አይደል ሞትን አሸንፎ የተነሳውን ጌታ በሞት ላይ ድል የነሳውን ጌታ እሱን እናመልካለን ጥቂት ደቂቃ ወስደን በአምልኮ በጸሎት ከጌታ ጋር ጥቂት ጊዜ እናሳልፋለን በጣም የሚያስቸኩል ጉዳይ ያላችሁ ሰዎች ችግር የለም መሄድ ትችላላችሁ ቀጠሮ ያላችሁ ሰዎች ግን ትንሽ ጊዜ እንውሰድና ከጌታ ጋር እንሁን በመንፈስ ወደሱ እንገስግስ እናንተና ጌታ ብቻ ሃሌሉያ የራበኝ እሱ ከሆነ የጠማኝ እሱ ከሆነ ጊዜ ልሰጠው ይገባል አንዴ ንካኝ እንበለው ና አልጠገብኩም እንበለው አረካውም እንበለው ና አጥግበኝ ና አርካኝ እንበለው በተጠሙ ላይ ፈሳሾችን የሚያረግ ጌታ ለተራቡት ጥጋብ የሚሰጥ ጌታ ነው እንደ ዳዊት በቃ ከጌታ መገኘት ጋራ ቁርኝት እንፍጠር የጌታ የህልውናው ጠረን ሁሉ ጊዜ እንዲያውደን ሱሰኞች ያርገን ጌታ ከመገኘቱ ጋር ሃሌሉያ ና እንዲ አርካኝ በሉት ና እንዲ አረስርሰኝ በሉት
ና አንዴ አጥግበኝ በሉት ጸልዩ እስቲ እግዚአብሔርን ጠይቁት ሃሌሉያ እኔ ለእናንተ ዛሬ ያለኝ ጸሎት እሁድ እንዲሆንላችሁ ነው ዛሬ በቃ እሁድ እንዲሆንላችሁ ትንሳኤ እንዲሆንላችሁ ሐሙሳችሁ እንዲቀየር አርባችሁ እንዲቀየር ቅዳሜያችሁ እንዲቀየር የጌታ መንፈስ እንዲጎበኛችሁ ነው ሃሌሉያ ዛሬ ተራብኩ ናና አረስርሰኝ ናና አረስርሰኝ በዙፋኑ መካከል ያለው በግ እረኛቸው ይሆናል ወደ ሕይወት ውሃ ምንጭም ይመራቸዋል እግዚአብሔር እንባን ሁሉ ካይናቸው ያብሳል በዙፋኑ መካከል ያለው በግ እረኛቸው ይሆናል ወደ ሕይወት ውሃ ምንጭም ይመራቸዋል እግዚአብሔር እንባን ሁሉ ካይናቸው ያብሳል ሃሌሉያ ዛሬ ናፈኩ እንደገና ተራብኩ ዛሬ ፈለኩ ኢየሱስዬ ተራብኩ ናና አረስርሰኝ ናና አረስርሰኝ ናና እስኪያጠጣኝ ናና እስኪያጉርሰኝ ዛሬ ፈለኩ እንደገና ተራብኩ ዛሬ ፈለኩ ኢየሱስዬ ተራብኩ ናና አረስርሰኝ ናና አረስርሰኝ ናና አረስርሰኝ ናና አረስርሰኝ ናና እስቲያጠጣኝ ከመንፈስ ናና አረስርሰኝ ናና አረስርሰኝ ናና አረስርሰኝ ህልውና መገኘት ያስጨኸኛል ጠዋትና ማታ አላቆሜ ማንኳኳቴ ህልውና እስኪ ሞላው ቤቴ መገኘት እስኪ ሞላው ቤቴ መገኘት እስኪ ሞላው ቤቴ ህልውና እስኪ ሞላው ቤቴ ህልውና እስኪ ሞላው ቤቴ ህልውና መገኘት ያስጮኸኛል ጠዋትና ማታ አላቆሜ ማንኳኳቴ ህልውና እስኪ ሞላው ቤቴን ህልውና እስኪ ሞላው ቤቴን ህልውና እስኪ ሞላው ቤቴን መገኘት እስኪ ሞላው ቤቴን መገኘት እስኪ ሞላው ቤቴን ህልውና እስኪ ሞላው ቤቴን መገኘት እስኪ ሞላው ቤቴን ዛሬ ፈለኩ እንደገና
ናፈኩ ዛሬ ተራብኩ እንደገና ናፈኩ ናና እስኪ አጠጣኝ ናና አረስርሰኝ መንፈስ ቅዱስ ናና አረስርሰኝ ናና እስኪ አጠጣኝ ሃሌሉያ እስኪ አጠጣኝ ናና ሃሌሉያ 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 አረስርሰኝ ናና እስኪ አጠጣኝ ሁላችንም በእግሮቻችን ቆመን እንዘምራለን ሃሌሉያ አምልኮት ጌታን አምልኮ የተገባውን አምላክ አምልኮት ምስጋና የተገባውን ታላቁን አምላክ እግዚአብሔርን በዙፋኑ ላይ የተቀመጠውን በዙፋኑ መካከል ያለውን በግ ሃሌሉያ አመልክሃለሁ በሉት አምልኮት 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 ሃሌሉያ አረስርሰኝ አመልክሃለሁ ጌታ አምልኮ የተገባ ጌታ ሃሌሉያ ናና አገለግልሃለሁ ጌታ ሆይ አምልኮ ላንተ ነው ምስጋና ላንተ ነው ክብር ላንተ ነው ይገባሃል ይገባሃል ብዙ አድርግልኛል ከቁጥር ያለፈ ከቃላት ያለፈ ከንግግር ያለፈ ብዙ አድርግልኛል ከቁጥር ያለፈ ከቃላት ያለፈ ከንግግር ያለፈ አምልኮት እግዚአብሔርን የሕይወቴ ያረገላችሁ ትርጉም ታላቁን አምላክ እግዚአብሔርን አመልክሃለሁ በሉት ከፍ አድርጉት ጌታን ሃሌሉያ ሆንክላት ላንዷ ነፍሴ አምልኮ ላንተ ነው ወደ የተቤዠሃት ተስፋ የማደርግ ትመጣለህ ብዬ የእውነቱን ልናገር ከውስጥ ከመንፈሴ ኑሮ አይጥመኝም ያላንተ ኢየሱሴ የእውነቱን ልናገር ከውስጥ ከመንፈሴ ኑሮ መቃብር ነው ያላንተ ኢየሱሴ የሕይወቴ ትርጉም ነህ የከፍታዬ ምክንያት ለዳኔ ሆንክላት አንዷ ነፍሴ ወደ የተቤዠሃት ተስፋ የማደርግ ትመጣለህ ብዬ የእውነቱን ልናገር ከውስጥ ከመንፈሴ ኑሮ አይጥመኝም ያላንተ ኢየሱሴ የእውነቱን ልናገር ከውስጥ ከመንፈሴ ኑሮ መቃብር ነው ያላንተ ኢየሱሴ የሕይወቴ ትርጉም ነህ የከፍታዬ ምክንያት ለዳኔ ሆንክላት ለአንዷ ነፍሴ ወደ የተቤዠሃት ተስፋ የማደርግ ትመጣለህ ብዬ የእውነቱን ልናገር ከውስጥ ከመንፈሴ ኑሮ አይጥመኝም ያላንተ ኢየሱስ የእውነቱን ልናገር ከውስጥ ከመንፈሴ
ያላንተ ኢየሱስ ድምፅ ይሰማል ከሰማያት ሲዘምሩ መላእክት ኢየሱስን ያከብራሉ ለስሙ ይሰግዳሉ ድምፅ ይሰማል ከሰማያት ሲዘምሩ መላእክት ሃሌሉያ ኢየሱስን ያከብራሉ ለስሙ ይሰግዳሉ ለስሙ ይሰግዳሉ ሃሌሉያ ሃሌሉያ ልክ በዚህ ማለዳ እኛም እንደ ቅዱሳን መላእክት የሚገባውን አምልኮ የሚገባውን ስግደት ለሱ እናቅርብ ወገኖቹ በቃል ውስጥ እንደተመለከትነው የእግዚአብሔር መንፈስ በዚህ ቃል ውስጥ ያስተላለፈ ባለው መንፈስ ውስጥ እንሁን ጌታንና አገልግለው እናምልከው ለርሱን ዘምርለት ሃሌሉያ ባሮች አገልጋዮች ነንኛ ባሪያና አገልጋይ ደግሞ የራሱ የሆነ ነገር የለውም ጊዜው ጉልበቱ ያለው ነገር ሁሉ የጌታው ነው የኔና የናንተ ነገር የኛ ጊዜ ቢሆን የኛ ገንዘብ ቢሆን የኛ ሁሉም ነገር ለጌታችን ነው ጌታው ወገኖች ሆይ የምንቆጥበው ነገር አይኖር ለተወሰነ ጊዜ ብቻ አምልከን መተን የምንሄደው አይደለም አገልግሎታችን ያው አገልግሎት ነው የማይቋረጥ አገልግሎት ነው መላእክት ሁሌ እንደሚዘምሩለት ሁሌ እንደሚያገለግሉት በደስታ በፊቱ እንደሚሆኑት ሁሌ የምንሆነው ነው ይሄንን ያሰበን በዚህ መንፈስ እስቲ እንሁን መላእክትን ያሰበን የመጣውን ቃል ያሰበን መላእክት እንዴት እንደሚያገለግሉት ጊዜያቸውን በአምልኮ እንደሚያሳልፉ ያሰበን እስቲ በፊቱ እንሁን አሁን አማኑ የጀመረውን መዝሙር እስቲ ቀስ ያለ እሱ ይዘምርልናል እኛ እስቲ በዚህ መንፈስ ውስጥ እንሆናለን ሲዘምሩ መላእክት ኢየሱስን ያከብራሉ ለስሙ ይሰግዳሉ ድምፅ ይሰማል ከሰማያት ሲዘምሩ መላእክት ኢየሱስን ያከብራሉ ለስሙ ይሰግዳሉ ድምፅ ይሰማል ከሰማያት ሲዘምሩ መላእክት ኢየሱስን ያከብራሉ ለስሙ ይሰግዳሉ ድምፅ ይሰማል ከሰማያት ሲዘምሩ መላእክት ኢየሱስን ያከብራሉ ለስሙ ይሰግዳሉ ሃሌሉያ ለስሙ ይሰግዳሉ ሃሌሉያ መላእክት እንደሚዘምሩልህ ለስምህ ስግደት እንደሚያቀርቡ ይህ ጉባኤ አንተን ያመልካል ይህ ጉባኤ ላንተ የሚገባውን ስግደት ያቀርባል ሃሌሉያ ሃሌሉያ ወገኖች ሆይ እኛ አገልጋዮቹ ነን እንድናገለግለው የተጠራነን በቃል ውስጥ በመልእክት ውስጥ የእግዚአብሔር መንፈስ እየተናገረን እንደነበረ
ሁላችንም ለአገልግሎት ተጠርተናል ሁላችንም በያለንበት በመንገኝበት ስፍራ አገልጋዮቹ ነን በታማኝነትና አገልግለው ወደ አምልኮ እሁድ መምጣት ብቻ አይደለም በአገልግሎት በፊቱ መትጋት ይጠበቅብናል ትላንትና ምን አስብ ነበር ሆስተሶች የሚሰጡትን አገልግሎት አስብ ነበር አይ ነበር በደስታ ያገለግሉ ነበር በጥሩ ፊት ያገለግሉ ነበር ሳይደክሙ የታዘዙትን ያመጡ ነበር እንደዚህ ሲሆን ልጆች ሲያለቅሱ የተለያየ ነገር ሲሆን ሆስተሶች ይገኙ ነበር ያ በቃ በዛ ፕሌን ውስጥ የነበረውን 10 ምናምን ሰዓት በቃ ወደ ላይ ወደ ታች ይያሉ ህዝቡን በዛ ውስጥ ያለውን ሰው ሁሉ ያገለግሉ ነበር ያቺ 13 ሰዓት 16 ሰዓት የሚሰራዋት ጊዜ ነው ነገር ግን መጨረሻ ላይ ከፕሌን ሲወጡ ከፕሌኑ ቆሞ ከዛ እስከወጡ በኋላ ፊታቸውን እንኳን ብትመለከቱ በውስጥ እንደነበረው እንደሚያገለግሉት አልነበረም እኔ ወደ ልቤ መጣ አገልግሎት እንደዚህ አይሁን ጌታን ማገልገል በዛች ለተወሰነች ጊዜ ቤተክርስቲያን መጥቶ መሄድ ብቻ አይሁን ጌታን ማገልገል ሁሉ ጊዜም በዚያም ሰዓት በስራ ሰዓትም ይሁን ከዚያ ውጪ የደስታ ፊት ያገልግሎት ልብ መታዘዝ ለሰዎች አለው ማለት ለጌታ አለው ማለት ለጌታ ፍቃድ የስ ማለት አለው ጌታ ሆይ ማለት በተጠራው ጊዜ የስ የምል ይሁን ብዬ አስብ ነበር በቃ አገልግሎት እንደዚህ ለተወሰነች ሰዓት ለዛች ጊዜ ለተሰየምንበት ጊዜ ብቻ አይሁን አገልግሎታችን የተጠራንበት አገልግሎት የኛ አገልግሎት ሕያው አገልግሎት ነው ጊዜና ገደብ ጊዜና ቦታ የማይወስ ሁሉ ጊዜ የምናገለግለው አገልግሎት ነው ወገኖች ሆይ ያኔ ጌታ ደስ ይሰኛል ያኔ ጌታ የስ የኔ ብሩክ ባሪያ ይላል የኔ አገልጋይ ይለናል ወገኖች ሆይ ፓስተር ሄኖክ በቃል ውስጥ አገልግሉ ብሎ ኢንቫይት እንዳደረገው ወገኖች ሆይ ይህንን እኔም ልደግመው ወዳለሁ እናገልግለው ጌታ እናገልግለው ጌታ እንድናገለግለው ነው የጠራን እናገልግለው መላእክት ያለ ረፍት እንደሚዘምሩለት እንዘምርለት እናመልከው እግዚአብሔር አምላካችን ሆይ እናመሰግናለን ስለዚህ ማለዳ እናመሰግናለን ስለዚህ ስለተቀደሰው ማለዳ ልጅህን ሰተ ሞቶ እኛን የታደገበት ማለዳ ሕያው ሆኖ ተነስቶ እኛም ሕያው እንድንሆን ድል የነሳበት ማለዳ ነውና እናመሰግናለን ሞት ድል የተነሳበት ማለዳ ኃይሉን ያጣበት ማለዳ ስለሆነ እናመሰግናለን እግዚአብሔር ሆይ ክብርን ላንተ እናመጣለን በዚህ ምድር ስንኖር ሌላ ምክንያት የለንም ሌላ ዓላማ የለንም አንተን ማገልገል ነው ለአንተ ክብር ማምጣት ነው ጌታ ሆይ ስለዚህ ዛሬ ማለዳም ከዚህ በኋላ በሚኖረን ዘመን ሁሉ አንተን እናመልካለን አንተን ከፍ እናረጋለን የሚገባህን ስግደት እናመጣለን ክብር ሁሉ ላንተ ይሁን እግዚአብሔር ሆይ ስለመጣልን ቃል ስለቀረበልን ጥሪ እናመሰግናለን እንድናመልክ እንድንታዘዝ እንድንዘምርል እንድናገለግል ስለቀረበው ጥሪ እናመሰግናለን ይህንን ጥሪ ደግሞ ጌታው እሺ እንድንል የስ ብለን አገለግልሃለሁ ብለን ቃል ተናግሯል ቃል ወደኔ መጥቷል ብለን ጌታ ሆይ እንድንታዘዝ ሁላችንንም እንድትረዳ ጸልያለሁ እግዚአብሔር ሆይ በዚህ ዘመን ጌታ ሆይ ብዙ የሚቀርቡ ጥሪዎች አሉ ጌታ ሆይ የሚጋብዙ የተለያዩ ነገሮች አሉ ጌታ ሆይ ለዚህ ጥሪ ለዚህ ድምጽ ግን እሺ እንድንል እንድንቆርጥ እንድትረዳን ጸልያለሁ እግዚአብሔር አምላኬ ሆይ ክብር ሁሉ በሰማይ በምድር ላንተ ይሁን እግዚአብሔር ሆይ በፓስተር ሄኖክ ውስጥ ስላስቀመጥከው ስለዚህ ጸጋም አከብርሃለሁ እየፈሰሰ ስላለው ሕያው ቃል አመሰግናለሁ አሁንም እግዚአብሔር ሆይ ይበልጥ እንዲፈስ ይበልጥ ያ ምንጭ እንዲፍለቀለቅ ጸልያለሁ እግዚአብሔር ሆይ ቤቱን ትዳሩን ልጆቹን ሁሉ አንተ ባርክ እግዚአብሔር ሆይ በዚህ ማለዳ ቃልን ሊሰማ የተገኘው የታደመውን ህዝብን ደግሞ ባርክ
እግዚአብሔር ሆይ አንተን የሚያገለግል በዘመኑ አገልግሎ እግዚአብሔር አንተ ከብረህበት የሚያልፍ ህዝብ እንድታረግ ጸልያለሁ ክብር ሁሉ ላንተ ይሁን በዚህ ቀን እግዚአብሔር አምላካችን ነው በትንሳኤ ማለዳ ስለሰጠህን መልካም አምልኮ የቃል ጊዜ የዝማሬ ጊዜ ሁሉ እናመሰግናለን እግዚአብሔር ሆይ አሁን ደግሞ ወደ ቤት ስንሄድ አንተ ከኛ ጋር ሁን በትንሳኤው መንፈስ እንድንመላለስ በድል መንፈስ እንድንመላለስ በብርሃን መንፈስ እንድንመላለስ ሁላችንንም እንድትረዳን ጸልያለሁ እግዚአብሔር ሆይ አንተ መልካም አባት እንደሆንክ እኛም በመልካምነት እንድንመላለስ በዚህ ክፉ ዘመን ጸጋን አብዛለን ስለሰማህንና ከብረሃለን አሜን እግዚአብሔር ይባርካችሁ ይጠብቃችሁ እግዚአብሔር ፊቱን ያብራላችሁ ይራራላችሁ እግዚአብሔር ፊቱን ወደናንተ ያንሳ ሰላምንም ይስጣችሁ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ጸጋ የመንፈስ ቅዱስ ኅብረት ከሁላችሁ ጋር ይሁን በሰላም ሂዱ እግዚአብሔር ይባርካችሁ መልካም የትንሳኤ ከሰዓት በኋላ